ሀገራዊ ምክክር ኮሚሽን መተማመን የሰፈነበት አዲስ የፖለቲካ ስርዓት ለመፍጠር ለዘመናት ሲንከባለሉ የመጡ ውስጣዊ ችግሮችን በውይይት ለመፍታት የሚያስችልና የፖለቲካ ባህልን ለማዳበር ከተለያዩ ተፎካካሪ ፓርቲዎች ጋር እየመከረ ነው። ሆኖም ግን በስካሁኑ ሂደት በምክክሩ ላይ ያልተሳተፉ አንዳንድ ተፎካካሪ ፓርቲዎች ይገኛሉ ይላል። ይሁን እንጂ እነዚህ ፓርቲዎች አለመሳተፋቸው ከተቋቋሙበት ዓላማ ጋር የሚጣረስ ነው ባይ ናቸው ያነጋገርናቸው ፓርቲዎች። ለህብረተሰቡ ቃል የገቡትን እኔ ብመረጥ የተረጋጋ ማህበረሰብ እፈጥራለሁ ያሉትን በተግባር የሚያውሉበት መድረክ ነው ብለን ነው የምንወስደው። ይሄንን ከዚህ በፊት በጣም በተደጋጋሚ ተጠይቋል። በሀገራዊ ምክክር ሳይሆን በውድድር በፉክክር የሚፈታ ነው የኢትዮጵያ ችግር በሚል ከዚህ ቀደም በነበሩት መንግስታት ተቀባይነት ሳያገኝ ቀርቶ አሁን ባለው መንግስት ተቀባይነት አግኝቷል። እቺን የተከፈተች በር ማስፋት፣ ለጥሩ እድል መጠቀም፣ ለመልካም አጋጣሚ መጠቀም የፖለቲካ ፓርቲዎች ድርሻ ነው። ስንጠይቀው የነበረ ነገር ሲመጣ አኩርፎ መተው፣ ስንጠይቀው የነበረ ነገር ሲፈጸምልን እሺ ስንባል እሱን መንገድ ከማስፋትና ለተሻለ ለሀገር የተሻለ ነው ለምንለው ዓላማ ከማዋል ይልቅ ወደ ጎን መሆን፣ ሂደቱ እንዲደናቀፍ መስራት ከአንድ የፖለቲካ ፓርቲ ሪስፖንሲብል ከሆነ የፖለቲካ ፓርቲ ለማህበረሰብ ለህብረተሰብ አስባለሁ ከሚል ፖለቲካ ፓርቲ የተረጋጋች ሀገር እፈልጋለሁ ከሚል የፖለቲካ ፓርቲ የሚጠበቅ አይደለም። የፖለቲካ ባህልን ለማሳደግ በሚደረገው ጥረትም ምክክርና ውይይት ወሳኝ መሆኑን መረዳት አስፈላጊ ነው ሲሉም አጽንኦት ሰጥተዋል። የፖለቲካ ባህላችንን ማደግ መቻል አለበት። ቢያንስ ሁሉ ጊዜ መልካም ነገሮችንም ቢሆን ከመጥፎ ነገር ለመለየት መጀመሪያ መልካምነቱን ማሳየት ያስፈልጋል እንጂ ሁሉ ጊዜ መጥፎ ነው ያልሽ የምትተጅበት ሂደቶች አይኖሩም። በርቀት ቀርበሽ አው ይሄ ችግር ነው ካልን ችግሩን ለይተን ካወቅን የመፍትሄው 50% አገኘን ማለት ነው። ያ ደግሞ ምንድነው አጀንዳሽን አቅርበሽ የኔ ሐሳብ ይሄ ነው 100% እኔ ያቀረብኩት አጀንዳ ብቻ ለም የሚወሰደው ሌሎችም አጀንዳ አለ። ስለዚህ እንደ ሀገር የሚወሰዱ አጀንዳዎች ላይ የነሱም ሐሳብ የጋራ ሐሳብ ሆኖ አጀንዳ ቢሆንና ቢሳተፉ ጥሩ ነው። ሀገራዊ ምክክር ውስጥ አንሳተፍም የሚሉ ፓርቲዎች 3 አይነት ናቸው ብዬ ነው ማስበው። የመጀመሪያዎቹ ስፖይለርስ ናቸው። መረበሽና አመጽ የመሳሰሉት ነገር የሚቀድማቸው የሚቀናቸው ከሐሳብ ይልቅ በጉልበት የምንፈልገውን ነገር እናሳካለን ብለው የሚያስቡ ስፖይለርስ አሉ። ሁለተኛዎቹ ምንድነው ጄኒዩን የሆነ ስጋት ያላቸው አሉ። በዚህ ሀገራዊ ምክክር ላንደመጥ እንችላለን ብለው የሚያስቡ የነዚህኞቹ የካልኩሌሽን ስህተት ብቻ ነው ያለበት ብዬ ነው ማምነው። አንድ ሰው ልክ መድረኩ ሲሰጠው ገና ከመጀመሪያው አቢኒሾ እንደሚሉት ከመጀመሪያው አይሳካም ብሎ ማሰብ የሳስበው ደከመኝ የሚለው የሰነፉ ተማሪ ታሪክ ነው የሚመጣው። የሚሻለው በሂደቱ ተሳትፎ ሂደቱን አይቶ ከዛ በኋላ የሂደቱ ውጤት ላይ እኔ አልተሰማሁም ማለት የተሻለ ተሰሚነት ተደማጭነት ያስገኛል። ሶስተኞቹ መጀመሪያውንም ሐሳብ የሌላቸው ናቸው። ኢትዮጵያ ካለፈችበትና ከነበረችበት የመጓተትና ያለመግባባት ውጣ ውረዶች እንድትወጣ ምክክሩ አይነተኛ መፍትሄ መሆኑን ኮሚሽኑ ያስቀምጣል። ሆኖም ግን በምክክሩ ላይ ያልተሳተፉ ፓርቲዎች የራሳቸው ምክንያት ቢኖራቸውም ሐሳባቸውን አቅርቦ መነጋገር ግን የመፍትሄው አካል ነው ሲሉ ያስረዳሉ። በጣም ያደሩ የቤት ስራዎች አሉ፣ የተጠራቀሙ ነገሮች አሉና እኛ ደግሞ ምክክርም ኤክስፒሪያንስ የለንም። እንግዲህ የመጀመሪያ ጊዜያችን ነው ምክክር ስናደርግ። ስለዚህ ይሄን ምክክር ደግሞ ታች ያለው ማህበረሰብ ጋር የከፋ ችግር የለም፣ ችግር ያለው ኤሊቱ ጋር ነው። ሰላማዊ ትግል እስከመረጥሽ ድረስ መተሽ ወደ ምክክርን መሸሽ አዋጪ አይሆንም። ስለዚህ ሐሳብ አላቸው፣ ሐሳባቸው መተው ነፃ ነው ምክክር ኮሚሽኑ ለሁላችንም እኩል ቤታችን ነው። ስለዚህ ቢመጡ እኔ አድቫይስ አደርጋለሁ። እነዚህ ጥያቄዎች ወዴት መምጣት አለባቸው? ወደ ምክክር ሂደት ወደ አጀንዳ መተው ይህ አጀንዳ ለአገርም ለወገንም ለራሳቸውም እንደግልም እንደ ፓርቲም የሚጠቅሙ ስለሆኑ ሐሳቦች እነሱ ጋር ከሚቀሩ እነዛ ሐሳቦች ለለም ለወንድሞችም ለአገርም የሚጠቅም ሊሆን ስለሚችል ያን ሐሳብ እንደ አጀንዳ አድርጎ በግልም በፓርቲም ደረጃ ቢያመጡ አንደኛ የአገር ከፍታን ይጨምራል፣ ሁለተኛ የህዝቡን መረጋጋት ይቀጥላል። የሀገራዊ ምክክር ኮሚሽንም ፓርቲዎቹ ለልዩነትና አለመግባባት ምክንያት የሆኑ ጉዳዮቻቸውን ወደ ውይይቱ ማምጣት ይጠበቅባቸዋል ሲልም ጥሪውን አቅርቧል። ደጋግመን እንደምንለው በእንደዚህ አይነት ሀገርን የመገንባት ሂደት ውስጥ አለመኖር አለመሳተፍ ትክክል ነው ብለን አናምንም። ተሳትፎ ውስጥ ሆኖ ይሄ ነገር መስተካከል አለበት፣ እነዚህ ነገሮች ይጎላሉ እያሉ አብሮ መስራት ያስፈልጋል። ምክንያቱም ይሄ ኮኦፕሬት የምናደርግበት በጋራ የምንፈልጋትን ሀገር የምንፈልግበት የምንሰራበት የሚያገናኙንን
ሙጫዎች ወይም ሲሚንቶዎች የምንፈልግበት ሂደት ነውና በዚህ ሂደት ውስጥ አለመኖር ትክክል ነው ብለን አናምንም። አሁንም ነገም እነዚህን ወገኖች እንዲመጡ መጥተው ጥያቄም ካለባቸው ትክክለኛ ጥያቄ ሊሆን ይችላል እንዲጠይቁ ሂደት ውስጥ ሆነው እንዲሞግቱን ክሪቲካል የሆኑ ሰፖርተሮች እንዲሆኑ ኢንከሬጅ እናደርጋለን።